ከ6 ዓመታት በፊት ለሳን ፍራንሲስኮ ፖሊስ አንድ አስገራሚ ደብዳቤ ደረሰው። የማይታመን ወይም አስገራሚ የሆነው ያንን ደብዳቤ ፖሊስ ይፋ ለማድረግ አልደፈረም። ያንኑ መሰል ደብዳቤ የሳን ፍራንሲስኮ ቴሌቪዥን ስምም ካልተጻፈበት አድራሻ ደረሰው። እናም ከአንድ ዓመት በፊት በነበረው ጥር ወር ላይም ይፋ አደረገው። ደብዳቤው ከ56 ዓመታት በፊት ከአልካትራዝ ወህኒ ቤት ባመለጠው በዊሊያም አንጄሊን የተጻፈ መሆኑን ይጠቅሳል። በደብዳቤው ላይ እሱ ሞሪስና ወንድሙ ክላሬንስም ከወህኒ ቤት በሰላም ማምለጣቸውን፣ እሱ አሁን ላይ በሕይወት መኖሩንና ሞሪስና ክላሬንስ ደግሞ መሞታቸውን ይጠቅሳል። የደብዳቤው ጸሐፊ ከባለስልጣኖች ጋር ለመደራደር እንደሚፈልግ፣ ከአንድ ዓመታት በላይ እንደማይታሰርና የሕክምና ክትትል እንዲደረግለት የሚፈቅድለትም ከሆነ ይህንን በቴሌቪዥን የሚገልጹ ከሆነ እጁን እንደሚሰጥም ያሳስባል። የሳን ፍራንሲስኮ ፖሊስ ደብዳቤው እንደደረሰው ለኤፍቢአይ አሻራ ምርመራው ክፍልም ላከው። ክፍሉም የሁሉንም ታሳሪዎች የእጅ ጽሑፎችን ከማህበር እያወጣ ምርመራውን ሲያካሂድ ቆይቶ ለመወሰን የማይቻል የሚል ምልክት አድርጎ መለሰው። ለመወሰን የማይቻላል እንጂ አይደለም አላለም። ከግማሽ ምዕተ ዓመታት በላይ የመርማሪዎች ፈተና ሆነው የቆዩት የዊሊያም የሞሪስና የክላሬንስ ጉዳይ አሁንም ፈተና ሆነ። አልካትራዝን ካከለ ልዩ የከፋ እስር ቤት ማምለጣቸው ሲገርም፣ ከዚያ በኋላ የት እንደገቡም ሳይታወቁ መኖራቸው እንቆቅልሽ ሆኖም ቆየ። አሁን ደግሞ የዊሊያም ደብዳቤ ሚስጥር ለመፍታት አስቸገረ። አረ ለመሆኑ ሞሪስ፣ ዊሊያም እነማን ናቸው? አልካትራዝስ ምንድን ነው? በዛሬ ፕሮግራማችን በስፋት እንመለከተዋለን። አብራችሁኝ ቆዩ። አልካትራዝ ደሴት ከፍራንሲስኮ ከተማ በ2 ኪሎ ሜትር ርቀት ላይ የሚገኝ ደሴት ነው። ደሴቱ ለእስር ቤት ከመመረጡ በፊትም ለወታደራዊ ሰፈርነት አገልግሏል። አልካትራዝን የከበበው ባህር ከ30 ደቂቃ በላይ በሕይወት ለመኖር የማይቻልበት ቀዝቃዛ በመሆኑና ዙሪያ ገባው ከመሬት የራቀ ደሴት ስለሆነ ጀልባ መጠቀም የግድ ነው። በሶስት አቅጣጫ የባህሩ ዳርቻ ድንጋያማ በመሆኑ ከጀልባው ወደ ደሴቱ ለመድረስም በአንድ አቅጣጫ መጠቀም ያስፈልግ ነበር። አልካትራዝ ደሴት እጅግ ላስቸገሩና አደገኛ ለተባሉ እስረኞችም ወህኒ ቤት እንዲሆን እንደ ጎርጎሮሲያኑ የዘመን አቆጣጠር በ1928 ዓ.ም ተመረጠ። ከዚያ ጀምሮ ለ38 ዓመታት የሚታወቀው የስቃይ እስር ቤት በመሆኑ ነው። ፍራንሲስ ሞሪስ የተወለደው ዋሽንግተን ሲሆን አልካትራዝ እስር ቤት ሲገባ ደግሞ ዕድሜው 34 ዓመት ነበር። ሞሪስ ከአባትና ከእናቱ ተለይቶ ያደገው በማደጎ አሳዳጊዎች ነው። ደፋር፣ እጅግ ፈጣንና አእምሮ የሰላ መሆኑም ይነገርለታል። በኋላ በተደረገለት የተለያዩ ምርመራዎችና ጥያቄዎችም ሞሪስ ከአሜሪካ ሕዝብ 2% ብቻ የሚታደሉትን የልዩ አእምሮ ችሎታ ባለቤት መሆኑ ተረጋገጠ። ነገር ግን ያንን ልዩ ችሎታውን ወደ ጠቃሚ የፈጠራ ሥራ አላዋለውም። ረቂቅ ችሎታውን ለሌብነትና ለዘራፊነት በኋላም እንኳን በእውንም በህልምም ይታሰባል ከማይባለው የአልካትራዝ እስር ቤት ለማምለጥም ተጠቅሞበታል። ሞሪስ በስልክ ወንጀል ተሰማርቶ ችሎት የቀረበው ገና በ13 ዓመቱ ነበር። 20 ዓመት እስኪሞላውም በአደንዛዥ እጽ አዘዋዋሪነትም በትጥቅ የተደገፈ ዘረፋ በማድረግ እየተከሰሰ የወጣትነት ዕድሜውን በእስር ቤት ነው ያሳለፈው። በቤት ሰርሳሪነትና በባንክ ዘረፋ፣ ህገወጥ በረራ በማድረግም ጭምር ወንጀሎች እየተፈረደበት የ20ዎቹን ዕድሜዎቹን በፍሎሪዳ በጆርጂያ እስር ቤቶችም አሳልፏል። የእስር ጊዜውን ሲጨርስ እዛው ወደ ለመደው ስራው ይሰማራል። በባንክ ዘረፋ ተይዞም በሉዚያን እስር ቤትም 10 ዓመታት ተፈርዶበትም ከእስር ቤት አመለጠ። ነገር ግን ሌላ ባንክ ሲዘርፍ ተያዘና አደገኛ ተብሎ በጥር እንደ ጎርጎሮሲያኑ የዘመን አቆጣጠር 1952 ዓ.ም ወደ አልካትራዝ እስር ቤት ተላከ። ኤዜድ 1441 የሚል የእስረኛ መለያ ቁጥር ተሰጥቶትም በህይወት አይወጣበትም ከሚባለው አልካትራዝ እስር ቤትም እንዲገባ ተደረገ። ዊሊያም እና ክላሬንስ በአንድ ዓመት የሚበላለጡ ወንድማማቾች ናቸው። ሁለቱም ወደ አልካትራዝ እስር ቤት ሲገቡ ዊሊያም የ32 ክላሬን ደግሞ የ31 ዓመት ወጣቶች ነበሩ።
በግብርና የሚተዳደሩት ወላጆቻቸው መኖሪያቸውን በፍሎሪዳ ታባ ከተማ አካባቢ አድርገው በእርሻ ስራ ላይ ቢሰማሩም ወንድማማቾቹ የእርሻ ስራና ዋና ለመለማመድም ችለዋል። ወንድማማቾቹ በዚያን ጊዜ በሚችጋን ሐይቅም ሲዋኙ ከነሱ በቀር የሚታይም አልነበረም የሚባልላቸው የተደነቁ ዋናተኞች ናቸው። ያለ ዋና ልብስ የውሃውን የመጨረሻ ክፍል በአይናቸው ለማየትም የሚችሉ ጠላቂ ዋናተኞች የሚባልላቸው ነበሩ። ነገር ግን ይህንን ችሎታቸውን ለመልካም ነገር አላዋሉትም። ወንድማማቾቹ እንደ ሞሪስ ሁሉ ወደ ሌብነት ተግባርም የተሰማሩት ገና በታዳጊነት እድሜያቸው ነበር። ክላሬንስ ገና በ14 ዓመቱ የአገልግሎት መስጫ ቢሮ ሰብሮ በመግባቱ ተይዟል። ወንድማማቾች መሰሎቻቸውና እያደራጁ ባንኮችን በመዝረፍ ገንዘብ ያላቸውን ሌሎች ተቋማትን በመሰርሰርና ፖሊስን እያስመረሩ ሌቦች ሆኑ። ባንክ የሚዘርፉበት ጊዜ የጦር መሳሪያ ይጠቀማሉ ብሎ ፖሊስ ቢከሳቸውም እነሱ ግን ካለ አንድ ጊዜ በስተቀር የጦር መሳሪያም አልተጠቀምንም ብለዋል። በመጨረሻም የኮሎምቢያን ባንክ የአላባማን ቅርንጫፍ ከጓደኞቻቸው ጋር በጦር መሳሪያ እየታገዙ ሲዘርፉ ተያዙ። እናም 15ና የ20 ዓመታት እስራት ተፈረደባቸው። ወንድማማቾቹ በየታሰሩበት እስር ቤት ሁሉ ተደጋጋሚ የማምለጥ ሙከራዎችን በማድረግ ማስቸገራቸውን የፍሎሪዳ እስር ቤቶች ያስታወቁ። ስለዚህ ጥጋባቸውን ሊያበርድላቸው ይችላል፣ ለማምለጥም አይሞክሩም ወደሚባልበት ወደ አልካትራዝ እስር ቤት ተላኩ። ወንድማማቾቹ ወደ አልካትራዝ የደረሱበት ጊዜ በ3 ወራት ይለያያል። ዊሊያም ኤዜድ 1476 ክላሬንስ ደግሞ ኤዜድ 1485 የሚል የመለያ ቁጥር ተሰጥቷቸው የአልካትራዝ የተፈጥሮና የሰው ሰራሽ የጥበቃ ስቃይ ካለበት ወህኒ ቤትም ገቡ። የአልካትራዝ እስረኞችም መደበኛ ልብስ የሆነውን ሰማያዊ ሸሚዝና ግራጫ ሱሪ ተቀብለው የመታሰሪያ ክፍላቸውን ተረከቡ። አልካትራዝ እንደ ሌላው እስር ቤት አይደለም። እዚህ እስረኛ ለብቻው ነው የሚታሰረው። እስረኞች የሚነገራቸውን ብቻ ያደርጋሉ እንጂ የሚፈልጉትን መናገር አይችሉም። ጋዜጣም ሆነ መጽሔት እንዲኖርህ አይፈቀድም። ስለ ውጭ ዓለም የሚኖርህ ዕውቀት እኛ የምንነግርህ ብቻ ነው። ከዛሬ ጀምሮ ያንተ ዓለም እዚህ ግንብ ውስጥ ብቻ ነው የሚሆነው። በቀን ጺምህን ትላጫለህ፣ በሳምንት 2 ጊዜ ደግሞ ገላህን ትታጠባለህ፣ በወር 1 ጊዜ ጸጉርን ትቆረጣለህ። በአልካትራዝ ጥሩ ዜና እናፈራም፣ ነገር ግን ጥሩ እስረኞችን ግን እናፈራለን ይላል መፈክሩ። ሞሪስና ወንድማማቾቹ ከዚያ በፊት አይተዋወቁም። ሞሪስ በአልካትራዝ ቀድሞ የደረሰ ሲሆን ከሌላው የጋራ ጓደኛቸው አለን ዌስት ጋርም ተዋወቁ እና ሁለቱም ታማኞች አድርጎ ከዚያ እስር ቤት የሚወጡበትን መንገድ በጋራ እንዲፈልጉ አሳመናቸው። የማይታሰበውን እንዲያስቡ፣ የማይሞከረውን እንዲሞክሩ፣ የማይደፈረውን እንዲደፍሩ፣ የማይገፋውን እንዲገፉ፣ የማይሰበረውን እንዲሰብሩ አነሳሳቸው። ማነሳሳት ብቻ ሳይሆን የጋራ ጥቅማቸውን በትብብር ለማስፈጸምም እንዲተማመኑ አደረጋቸው። በፍርሃትም ይሁን በጥቅም ተያይዘው ሚስጥራቸውን እንዳያባክኑ በእምነት ቃል ኪዳን አሰራቸው። ማንኛውም የሐሳብ አመንጪ የሚያምኑትና በፍላጎት የሚሰሩ ተከታዮች ካሉት አንዳችም ኃይል ሊመልሰው እንደማይችል የሞሪስና የጓደኞቹ ሙከራና ውጤት አረጋግጧል። አይደፈርም የተባለውን አልካትራዝን ለመድፈርም በቅተዋል። ለመሆኑ የአልካትራዝ እስር ቤት ምንና እንዴት ነበር? የአልካትራዝ እስር ቤት የተገነባው የቀድሞ የአሜሪካ ወታደሮች ይጠቀሙበት በነበረው የሳን ፍራንሲስኮ የአልካትራዝ ደሴት ላይ ነው። በ1910ዎቹ መጀመሪያ በአሜሪካ የሌብነትና የዘረፋ ወንጀል ከልክ በላይ ሆኖ አስቸግሮም ነበር። ወንጀለኞቹ ቢታሰሩም ሲወጡ አደገኛ ወንጀለኛ እየሆኑ ከእስር ቤትም እያመለጡ ስላስቸገሩ አልካትራዝ አደገኛ ለሚባሉት ወንጀለኞች ለጥብቅ ማሰሪያነትም እንዲሆን ተመረጠ። በአልካትራዝ እስር ቤት አዲስ ፍርደኛ አይታሰርም። በመላው አሜሪካ ግዛቶች በተደጋጋሚ ወንጀል የተቀጡ ከእስር ቤት ለማምለጥም ተደጋጋሚ ሙከራዎችን እያደረጉ ያስቸገሩ ወይም ያመለጡ አደገኛ ተብለው የተፈረጁ ፍርደኞች የሚታሰሩበት ነው። እንደ ጎርጎሮሲያኑ የዘመን አቆጣጠር በ1926 አልካትራዝ ለጥብቅ ጥበቃ የሚመች ወህኒ ቤት ሆኖ እንዲገነባ $1 ሚሊዮን በላይ ተመደበለት። በየጊዜው አገልግሎቱን በማስፋትም 4 ፋብሪካዎች፣ የስፖርት መዝናኛዎች ተዘጋጁለት። ለእስር ቤት አገልግሎት እንዲውልም ስራው የተጀመረ ያረጁ የግንባታ እንዲሁም ደግሞ ሌሎች ዕቃዎችም ተወገዱ። ማንኛውም ቀዳዳ በኮንክሪት ተደፈነ።
269 የሚሆኑ ክፍሎችም በብረትና በኮንክሪት እየተጨቀጨቁ ታሰሩ። 50 በ23 ሚሜ ስፋት ያለው በህብረት ፍርግርግ የተዘጋጀ የአየር ማስገቢያ ብቻም ተገጠመለት። ወደዚህ ክፍሎች ለመድረስም ከውጪ ጀምሮ 12 የከበዱና የረዘሙ የብረት መዝጊያዎችም ማለፍን ይፈልጋል። መታሰሪያ ክፍሎቹ በአራት ብሎክ ተመድበዋል። ብሎክ ዲ የሚባለው እስረኞች በዲሲፕሊን ጥፋት ሲያጠፉ የሚቀጡበትና ስቃይ የሚቀበሉበት ነው። ሲሚንቶ ላይ ቀዝቃዛ ውሃ እየተደፋ እስረኛው ምግብን በቀን አንድ ጊዜ እየተሰጠው አንዳችም ጨርቅ ሳይለብስ ራቁቱን የሚቆይበት ክፍልም ነው። ብሎክ ቢ እና ብሎክ ሲ መደበኛ የመታሰሪያ ቦታዎች ናቸው። ከእስረኛ ክፍሎቹ ተያይዞ የልብስ፣ የሳሙና፣ የጥርስ ሳሙና፣ የቤት ዕቃዎችና የወታደር ቁሳቁስ ማምረቻ ፋብሪካዎችም ተሰርተዋል። በእነዚህ ፋብሪካዎች የተፈቀደላቸው እስረኞች እያመረቱ መጠነኛ ክፍያዎችን ያገኛሉ። ገንዘቡ ግን በስማቸው ይቀመጣል እንጂ በፍጹም አይሰጣቸውም ነበር። አልካትራዝ እስር ቤት በሆነ በአመቱ ከተለያዩ የአሜሪካ ግዛቶች ከባድ ተብሎ የተፈረጁ ዘራፊዎች፣ ነፍሰ ገዳዮች፣ ግብረ ሰዶማውያንና እነዚህን የመሳሰሉ 242 ወንጀለኛዎችን ይጠብቅ ነበር። አልካትራዝ በ28 ዓመታት የእስር ቤት ታሪክ ውስጥም 1557 እስረኞችን አስተናግዷል። አልካትራዝ እስር ቤት የመጥፎች መጥፎና ለመታረም ተስፋ የማይሰጥ እስር ቤት እንዲሆንም ስለተፈለገ እጅግ ጥብቅ በሆነ ጥበቃና አጠባበቅም የሚመራ እንዲሆንም ተወስኖበታል። አስተሳሰሩ እጅግ በጣም ጥብቅ ነው። እስረኞች ከሚሰሩበት ፋብሪካ ሲወጡ ብረት መያዝ አለመያዛቸውን ጥብቅ ፍተሻ ይካሄድባቸዋል። በምግቡ ወቅትም የሚሰጣቸው ሹካና ቢላም ማንኪያም በግንባር ማስረከብም አለባቸው። በኋላ ተፈቀደ እንጂ እስረኞች በምግብ አዳራሹም ሆነ በመዝናኛ ቦታዎች መነጋገርንም አጥብቆ የተከለከለ ነበር። ለእስረኞች እንደ መዝናኛ የሚቆጠርላቸው ቅዳሜና እሁድ አስተዳደሩ የመረጣቸው ፊልሞችን ማየት ነው። በተወሰኑ ሰዓቶች በክፍላቸው ሬዲዮ መስማት፣ ሙዚቃ ማጫወት፣ ስዕል መሳልም ይፈቀድላቸዋል። ይህንን ሁሉ የምነግራችሁ በኋላ ለማነሳላችሁ ድርጊትም መነሻ ለመስጠት ያክል ነው። አልካትራዝ ይህንን ያክል የተፈጥሮና የጥበቃ አስቸጋሪነት ቢኖረውም እስረኞች ለማምለጥ ሙከራ ማድረጋቸው ግን አልቀረም። ነገር ግን ብዙ ጊዜ ሳይቀናቸው ይቀራል። 36 እስረኞች 14 ጊዜ የማምለጥ ሙከራ አድርገው አልተሳካላቸውም። ለማምለጥ ሙከራ ካደረጉት ውስጥ 23ቱ ተይዘው ብሎክ ዲ ክፍል ውስጥም ተሰቃይተው እዛው ቆይተው ሁለቱ ሐይቁ ላይ ደርሰው መሻገር አቅቷቸው ሰምጠዋል። 6ቱ በጠባቂዎች ተገለዋል። 3ቱ የደረሱበት አይታወቅም። የመጀመሪያውን ሙከራ ያደረጉትም ቆሻሾቹ እንዲቃጠል የታዘዘው ዮሴፍ ባውስ ነው። ዮሴፍ ቆሻሾቹን አጥሩ ጥቅ እንዲያቃጠል ሲታዘዝ አጋጣሚውን ተጠቅሞ ግንቡን ተንጠላጥሎ ለማለፍ ሲሞክር ጥበቃው ገደለው። ከሁሉም የከፋ እልቂት የተመዘገበውና የአልካትራዝ ፍልሚያ ተብሎ የሚታወቀው የማምለጥ ሙከራ በ1930ዎቹ መጨረሻ የደረሰው ነው። 6 እስረኞች ተረኛውን የእስር ቤት ጠባቂ አፍነው የመታሰሪያ ክፍሎቹን ተቆጣጠሩ። እናም የጦር መሳሪያ ካለበት ክፍልም ገቡ። የመዝጊያ ቁልፍም የያዘውን ጠባቂ ቁልፉን እንዲሰጣቸው አስገደዱት። ጠባቂው ግን ቁልፉን ወደ ውጪ ሲወረውረው እስረኞቹ ሁለቱንም ጠባቂዎች ተኩሰው ገደሏቸው። ቅልጥ ያለ ተኩስም ተጀመረ። ነገር ግን የትም ማምለጥ አልቻሉም። የባህር ወለድ ወታደሮች ደርሶ አስቆሟቸው። ጠባቂዎችንም የገደሉት ሁለቱ እስረኞች በሞት ሲቀጡ፣ ሌሎቹ አሰቃቂውን የብሎክ ዲ ቅጣትን ተቀበሉ። እንግዲህ በተለያዩ ሙከራዎች ተደርገው ካልተሳካለት እስር ቤትም ነው ሞሪስና ሁለቱ ወንድማማቾች ከእስር ለማምለጥ የሞከሩት። የአልካትራዝ እስር ቤት ጠባቂዎች ሆነው የሚመደቡትም በጠንቃቃነታቸው፣ በብርቱነታቸው፣ እስረኞች እንደሚሉትም በጭካኔያቸው የታወቁ ናቸው። በፈረቃ የሚሰሩትም እነዚህ ጠባቂዎች ከዋናው በር ጀምሮ ያሉትን በሮች በጥብቅ ይጠብቃሉ። በግንቡ ዙሪያ በማማ ላይ ሆነው 24 ሰዓታትን ሙሉ ያሳልፋሉ፣ ይቆጣጠራሉ። ወደ መታሰሪያ ክፍሎቹም የሚደርሰው መግቢያ በርንም በወታደሮች ይጠበቃል። ወደ እስረኞች ክፍል የሚያስገቡት ሁለቱም በሮችም የሚከፈቱት ከበሩ ውጪ ባሉት ጠባቂ በኤሌክትሪክ መክፈቻ ነው።
እስረኞቹ የሚተኙትም ራሳቸውን ወደ በሩ አድርገው ነው። ይህም በሩ ባለ ፍርግርግ ብረት በመሆኑ ጠባቂው በማንኛውም ሰዓት እስረኛውን እንዲመለከተው ያስችለዋል። 6 ጠባቂዎች በየተራ ሌሊቱን በሙሉ የእስረኞቹን ክፍሎች በኮሪደር ላይ እየተላለፉ ያላፍታ እየተንጎራደዱ ይቆጣጠራሉ። ስለዚህ ማንኛውም የእስረኛው እንቅስቃሴ በእይታቸው ስር ይሆናል። በተለይም እነ ሞሪስ የታሰሩበት ከብሎክ ቢና ሲ መካከል ያለው ኮሪደር ከፍተኛ ጥበቃ የሚደረግበት ነው። በ4 አቅጣጫዎች በታሰሩ ማማዎች ላይ ጠባቂዎች 24 ሰዓታት እየተፈራረቁ አይናቸውን ሳይነቅሉ ይጠብቃሉ። በአልካትራዝ እስር ቤት የሚታሰሩት ለየብቻ ነው። እያንዳንዱ ክፍል አልጋ፣ የእጅ መታጠቢያ ሳህንም ከግንቡ ጋር ተያይዞ ተሰርቷል። ሌላው የግል ዕቃ በጠባቂዎች ታይቶ የሚፈቀድ ይሆናል። ብረትና ብረት ነክ ነገሮችን ማስገባት ፈጽሞ አይፈቀድም። ጠባቂዎች በቀን 13 ጊዜያት ያክል እስረኞችን ይቆጣጠራሉ። እስረኞች ወደ ፋብሪካ ስራ ሲሰማሩም እንዳያመልጡ በእያንዳንዶቹ ግንቦች ላይም ወታደሮችም በተጠንቀቅ ይጠብቃሉ። በስፖርት ቦታዎችም ሆነ በእስር ቤቱ ዙሪያ በኮንክሪት የተጠናከረ ግንብም ከግንቡ በላይ በኤሌክትሪክ ፍርግርግ የሽቦ አጥርም ታጥሯል። በጠቅላላ ቁመቱም ከ9 ሜትር በላይ ይሆናል። ይሁን እንጂ ይህንን የመሰለ ጥበቃ የሚደረግበትና ተፈጥሮ ጭምር ጥበቃውን ካጠናከሩለት የአልካትራዝ እስር ቤት እስከ ዛሬ ድረስ ተአምር የተባለ ድርጊት ተፈጽሟል። እንደ ጎርጎሮሲያኑ የዘመን አቆጣጠር ሰኔ 2 ቀን 1954 ዓ.ም ንጋት ላይ የአልካትራዝ ደሴት በፊሽካና በሳይረን ድምፅ ተደበላለቀ። ጠባቂዎች የጦር መሳሪያቸውን ይዘው ተሯራጡ። ፈጣን ጀልባዎችም የደሴቲቷ ዙሪያ አሉ። የፖሊስ ሄሊኮፕተርም የደሴቲቷን አየርም እየዞረ ይፈትሻል። አልካትራዝ ተናወጠች። የዚያ ሁሉ ሁከት መነሻ የሆነው ከብሎክ ቢ የእስረኞች ክፍል ጠባቂ ያሰማው የአደጋ ፊሽካ ነው። ጠባቂው ቁጥጥሩን በሚያደርግበት ሰዓት እነ ሞሪስ ክፍል ደረሰ። ሞሪስ ተኝቷል። ጠባቂዎቹ ሌሊት ጀምረው ሞሪስንና ወንድማማቾቹን በመኝታቸው ላይ ሆነው ሲያዩቸው አንግተዋል። የዚያ ንጋት ተረኛ ጠባቂ ግን ሞሪስን እንዲነሳ ስለፈለገ ተነስ ብሎ አዘዘው። አልሰማውም፣ እንዲያውም አልተንቀሳቀሰለትም። ጠባቂው ተናደደና ከክፍሉ ገብቶ ከአንገቱ በላይ የሚታየውን እስረኛ አመናጭቆ ሊቀሰቅሰው ጎተተው። ነገር ግን እስረኛው አልነበረም። በምትኩ ለማስመሰል የተሰራው አርቴፊሻል ጭንቅላት ከአልጋው ላይ ወድቆ በመሬት ላይ ተንከባለለ። ሞሪስ የለም። ደንግጦ ፊሽካውን አንጨረጨረው። ዊሊያም እና ክላሬንስም በክፍላቸው አልተኙም፣ አምልጠዋል። ጥበቃዎቹ ከአዛዣቸው ጋር ተሰበሰቡ። ግቢውንም ውጪውንም አሰሱ። ሞሪስ፣ ዊሊያምስ እና ክላሬንስ ግን አልተገኙም። እምጥ ይግቡ ስምጥ አልታወቀም። በዚያን ጊዜ የእስር ቤቱ አዛዥ ከነበረው አባቷ ጋር አልካትራዝ የነበረችው የ15 ዓመቷ ወጣት ያያችውን ታስታውሳለች። ሳይረኑ እየጮኸ ነበር። ከመጀመሪያ ግምቴ የእስረኞቹ የማምለጥ ሙከራ መስሎኝ ነበር። እናቴ ከላይኛው ፎቅ ላይ ሆና ቶሎ ልበሽ፣ እስረኞቹ እያመለጡ ነው አለችኝ። በዚያን ጊዜ በአሜሪካ በጠቅላላ ከታሰሩት 25000 የፌዴራል እስረኞች ውስጥ 250 የሚሆኑት የታሰሩት አልካትራዝ ነበር። በጣም አደገኛ የሆኑ አንዳንድ ጊዜም የአእምሮ ንኮች የሚሆኑ እስረኞች ነበሩበት ትላለች ልጅቷ። 17 ዓመት ሙሉ ምርመራ ተካሄደ። ነገር ግን እነ ሞሪስ እንዴት እንዳመለጡና ካመለጡም በኋላ የት እንደደረሱ ፍንጭ ለማግኘት አልተቻለም። በባህሩ ሰምጠዋል እንዳይባል ሬሳቸው አልተገኘም። የአሜሪካን የምርመራ ቢሮም ራስ ምታት ለቀቁበት እንጂ መጨረሻው ሊደረስበት አልቻለም። እነ ሞሪስ አንዳችም ነገር አያመልጠውም የሚባለው ኤፍቢአይም ሊያውቀው የማይችል ተግባርን በሀገር አሜሪካ ሊፈጸም እንደሚችል አረጋግጠውለት ከ50 ዓመታት በላይ ቆዩ። የኤፍቢአይ የፖሊስና የማረሚያ ቤቱ ማስረጃዎችም ይፋ ሆነው እንደሚያመለክቱት 3ቱ እስረኞች ያመለጡት እንዲሁ ሆነው እንደነበር መረጃው ወጣ። በፍራንክ ሞሪስ ሐሳብ አመንጭነት ወንድማማቾቹ ዊሊያምስና ክላሬንስ አለን ዋትሰን ጨምረው ለማምለጥ የሚያስችላቸውን ዘዴ ሞከሩ። ሞሪስ ከእጅ መታጠቢያው ስር ባለችው የንፋስ ማስገቢያ ጠባብ ቀዳዳ የውሃና የፍሳሽ መውረጃ ቱቦዎች ከጣራው ወደታች የተዘረጉ መሆናቸውን አየ። ስለዚህም እቅድ ነደፉ።
ሁሉም በንፋስ ማስገቢያዋ በኩል ለሰው ማሾለኪያ ያክል ቆፍረው ፍርግርጓን ብረትም ነቅለው በትቦቹ እየተረጋገጡ ወደ ጣራው ይወጣሉ። በጣራው አልፈው በአንደኛው ጫፍ ካለው ወደ ታች የሚወርዱበት ትቦዎችን ወደ መሬት ይወርዳሉ። ረጅሙን ግንብም ተንጠላጥለው ያልፉና ወደ ባህሩ ሄደው በታንኳም ያመልጣሉ። ይህንን እቅድ ተስማሙበት። ነገር ግን እንዴት ተግባራዊ ሊሆን ይችላል? ግድግዳው በምንና እንዴት ይቆፈራል? ጥበቃው እንዴት ይታለፋል? ጀልባው ስኬት ይመጣል? የሚሉት ጥያቄዎች ተጋረጡባቸው። ምንጊዜም ቢሆን አስቸጋሪውና አደገኛው ስራ እቅድ ማውጣት ሳይሆን ተግባራዊ ማድረጉ ነው። ቁፋሮን ለማካሄድ ማንኪያና ሹካ ተጠቅመው ማንኪያና ሹካዎቹ ምግብ ሲበሉ እየሰረቁ ወይም ደግሞ አንድ የወሰዱ መስለው ሁለቱንም እያነሱ ሰብስበው ወደ ፋብሪካዎቹ ለስራ ሲሄዱ ብሎኖችን፣ የኤሌክትሪክ ገመዶችን እያጠራቀሙ ነው። ቁፋሮችን ከሌሊቱ 6 ሰዓት እስከ ሌሊቱ 12 ሰዓት መብራት የሚጠፋበት ጊዜ እየጠበቁ መቆፈር ጀመሩ። ስራቸውን እንዲያቀላጥፍላቸውም ካጠራቀሙት ብረትና ብረታ ብረት ኤሌክትሪክ ገመድም መብሻ ወይም ደግሞ ድሪል እያዘጋጁ መብሻውን በሚጠቀሙበት ጊዜም ድምፅ እንዳይሰማ የሙዚቃ መጫወቻ ጊዜን ይጠቀማሉ። በዚያን ጊዜ ሞሪስ ሙዚቃ ተጫዋች ስለሆነ ድምፁን ከፍ እያደረገ ይጫወታል። የቁፋሮን ፍርስራሽም በውሃ እየገለጡ በመታጠቢያው በውሃ ይለቁታል ወይም ደግሞ ቋጥረው በመከላከያ ይከልሉታል። የሰረቋቸውን ብረቶችና ገመዶችም በፍራሻቸው ስር ወይም ደግሞ ከግንቡ ጋር አያይዘው ባዘጋጁት መደበቂያ ይሸሽጋሉ። ሞሪስ እስር ቤት ውስጥ ባለው ቤተ መጻሕፍትም አባል ስለሆነ ከሚወስዳቸው መጽሔቶች እየቀደደ ለማሸጊያ መቀጣጠያ ይጠቀሙባቸዋል። ጀልባ ለማግኘትም የሚችሉበትን መንገድ አሰቡና ዝግጅታቸውን አጣደፉት። ወደ ፋብሪካዎቹ ሲሄዱ የተሰቀሉ የዝናብ ልብሶችን እየሰረቁ ሰበሰቡ። በአልካትራዝ የዝናብ ልብስ እንኳን በክረምት በበጋ የሚለበስበት ቦታ ነው። ስለዚህም 50 የሚሆኑ የዝናብ ጃኬቶችን ሰበሰቡ። የታዘዘ ስራ እያስመሰሉ እዛው ፋብሪካ ውስጥ እንደየአግባባቸው ሰፏቸው፣ ከክፍላቸውም ደብቀው ቆዩ። ሌላው ችግር ያንን የመሰለ ጠንካራ ጥበቃ ማለፍ መቻል ነው። 6ቱ ጠባቂዎች ሌሊቱን በሙሉ በመተላለፊያው ሳያቋርጡ ተራ በተራ እየተመላለሱ እስረኛ መኖሩን በተኛበት ያረጋግጣሉ። የተሸፈነ ቅርጽም ማድረግ ያስጠረጥራል። ስለዚህም ደግሞ ሰው ሰራሽ ጭንቅላት አዘጋጁ። ሰው ሰራሹን ጭንቅላት በመስራትም ሳሙና፣ የጥርስ ሳሙና፣ ፕላስቲክ ሰበሰቡ። ከእስረኞች የጸጉር ማስተካከያ ቦታም የሚገኙትን ጸጉር የራሳቸውንም ጭምር እየሰበሰቡ ከሰው ሰራሹ የራስ ቅል ላይ አጣበቁት። ቀንደምና ጺምም ሰሩለት። ከአንገት በላይም የተሰራው ጭንቅላት ተስተካክሎ ከተተከለበት ጸጉር ጋርም በትራሱ ላይ ተኝቶ ሲያዩ ጠባቂዎቹ ሊጠረጥሩ አልቻሉም። የማምለጫ ጊዜያቸው ከሌሊቱ 6 ሰዓት እስከ 11 ሰዓት እንዲሆንም አቅደዋል። ምክንያቱም በዛ ሰዓት የሁሉም ክፍል መብራት ይጠፋል፣ ቆጠራም የለም። 4ቱ እስረኞች ለ6 ወራት ያክል የፈጀውን የቤት ስራቸውን ሁሉ አጠናቀው ለጀልባ የሚጠቀሙባቸውም የዝናብ ልብሶችንና የሰሩትንም የዋና ልብስ ይዘው ከመታሰሪያው ክፍላቸው ወጡ። 3ቱ እስረኞች በሰዓታቸው ከየክፍላቸው ወጥተው በፍሳሽና ውሃ ማውረጃ ትቦ እየተንጠላጠሉ ወደ ላይ ወጡ። በጣራው ላይ በኮንክሪት ሳይሆን በተከዳኝ ብረትም የተዘጋ የነፋስ ማስገቢያ ቀዳዳ አለ። የመጀመሪያው እስረኛ ብረቱን ብድግ አድርጎ ሲጥለው ኃይለኛ ድምፅ አሰማ። ያንን ድምፅ ጠባቂው ሰምቶ የፓውዛ መብራቱን ለቀቀው። ነገር ግን ምንም ነገር አለማየቱ በሰጠው ቃል ላይ አስፍሯል። ጠባቂው እነ ሞሪስን ያላያቸው እስረኞቹ ድምፁ ሲሰማ መውጣታቸውን ስላቋረጡ ነበር። ጣሪያ ላይ ደረሱ። ከጣሪያው ጫፍ እስከ ጫፉ ድረስም ሄዱና ወደ ምድር በሚዘረጋው የፍሳሽ ቱቦ እየተንሸራተቱ ወደ መሬት ወረዱ። ይህንን ሁሉ ሲያደርጉ ግን አልታዩም። የኤሌክትሪክ ማስተላለፊያውን ቆርጠውም አጥሩን አለፉት። ማንም ሳይነቃባቸው ካለሞታችሁ አትወጡበትም የተባሉትን እስር ቤት አለፉት። 4ተኛው ጓደኛቸው አለን ዌስት ግን አልተከተላቸውም። የቆፈረው ግንብም በቅጡ አላስተላልፍ ብሎ ሲታገል ሰዓት አለፈበት። እንደምንም ታግሎ ሲያልፍ ግን ጓደኞቹ ብዙ ርቀት እንደሄዱ ገባው። ስለዚህም ወደ ጣሪያው ተንጠላጥሎ በወጣበት የውሃ ፍሳሽ መተላለፊያም ተመልሶ ክፍል ውስጥ ገብቶ ተኛ። በኋላ ሙከራው ተነቅቶበት ሲጠየቅም የሆነውን ሁሉ በግልጽ በመናገሩና ለኤፍቢአይ ምርመራ ተባባሪ በመሆኑ ተጨማሪ ቅጣት ሳያገኘው ቆየ። እነ ሞሪስ እንዴት እንዳመለጡና የተጠቀሙበትንም ዘንዴ ለመረዳትም እንደ ተአማኒ ማስረጃ ሆኖ የተቆጠረው የዚሁ የዌስት ቃል ነው። ለማምለጥ የተጠቀሙባቸው መሳሪያዎችም እስካሁን በአልካትራዝ ሙዚየምም እንደሚታዩ ነው የተነገረው።
ሞሪስና ወንድማማቾቹ ወደ ባህሩ ዳርቻ ከደረሱ በኋላ እየሰረቁ ሰብስበው የሰፏቸውን የዝናብ ጃኬቶች በጀልባ ቅርጽ አቀጣጥለው በተንፋሻቸው አየር መሙላት ጀመሩ። የሰረቁትን እንጨትም መቅሰፊያ አድርገው ጨለማው ባህሩን አቋርጦም ጠፉ። ከ50 ዓመታት በላይ የት እንደደረሱ ሳይታወቅም ቀረ። ኤፍቢአይ እና የሳን ፍራንሲስኮ ፖሊስ ሌሎችም የአሜሪካ የመረጃ ክፍሎች የነ ሞሪስ አጠፋፍ መኖር አለመኖርን እየመረመሩ ቆዩ። በመጨረሻ ኤፍቢአይ ሰምጠው ሞተዋል የሚል ግምት ሰጥቶ 17 ዓመታትን የፈጀ የምርመራ ፋይሉን ዘጋ። ኤፍቢአይ በተጓተተ የምርመራ ውጤትም እነ ሞሪስ ሰምጠዋል የሚል ድምዳሜ ላይ ደርሶ ቢዘጋም፣ ነገር ግን ጉዳዩ በፍርድ ቤት አስፈጻሚዎች በኩል አልተዘጋም። አሁንም ተፈላጊ ወንጀለኞች በሚለው መዝገብ እየተመዘገቡ ነው። በአሁኑ ወቅት ገጽታቸው ሊሆን ይችላል ተብሎም በተገመተው የዕድሜ ልካቸው እየተሳለ ፎቶዋቸውም ይበተናል። ኤፍቢአይ በጊዜው የተመዘገቡ ሪፖርቶችም በትኩረት እንዳላያቸው የዚያ ጊዜ የምርመራ ሰነዶች ይፋ ከሆኑ በኋላ ተረጋግጠዋል። በጊዜው የቀረቡ ግን ትኩረት ሳይሰጣቸው የቀሩ የፖሊስና የመርማሪው መረጃዎች ናቸው። ሞሪስ እንዳመለጡ የሚያረጋግጡ ሆነው ታይተዋል። አልካትራዝ ወህኒ ቤትም ቅርብ በሆነው በኤንጅል ባህር መዳረሻ ላይ በዝናብ ልብስ የተሰራው ጀልባ ተገኝቶ እንደነበር ሰነዶች አረጋግጠዋል። ከጀልባው ሌላ የሶስት ሰዎች እግርም በባህር ዳርቻው አሸዋ ላይም ታይቷል። እነ ሞሪስ ባመለጡ ማግስትም አንድ ሰማያዊ ቼቭሮሌት መሰረቁና ባለቤቱም ሶስት ሰዎች አስገድደው እንደወሰዱበት ማመልከቱንም በፖሊስ መረጃ ላይ ሰፍሯል። እነዚህ መረጃዎች ተሰብስበው ሲተነተኑ ሞሪስና ወንድማማቾቹ በሕይወት ማምለጣቸውን አረጋጋጭ ሆነዋል። ብዙ ዓመታት ካለፈ በኋላ የነ ዊሊያም እህቶችና ወንድምም ጥናት የሚያካሂዱ የፊልም አዘጋጆች፣ ተመራማሪዎችና ጋዜጠኞች ጠይቋቸው ነበር። እህታቸው ለገና ባልታወቀ ስም እንኳን አደረሳችሁ የሚል ካርድ ይላክላቸው እንደነበር ተናግራለች። በተለይ ለእናታቸው ያለማቋረጥም ጄሪ በሚል ስምም የመልካም ገና መልካም ምኞትም ከአበባ ጋር ይላክላት ነበር ብላለች። አባታቸው በሞተ ጊዜም የመልክ ማስዋቢያ ያብዙ ሁለት የማይታወቁ ሁለት ረጃጅም ሴቶችም ቀብሩ ላይ ተገኝተው ወዲያው መሰወራቸውን በይፋ ተናግረዋል። እናታቸው ስትሞትም ሁለት ያልታወቁ ወንዶች መጥተው ሲያለቅሱ ማየታቸውንም ጠቁመው ወንድማማቾቹ በሕይወት አሉ ብለው እንደሚያምኑ አስቴታቸውን ሰጥተዋል። እንዲህም ሆኖ የነ ሞሪስ ነገር አፈር ከለበሰ በኋላ ነው አድራሻው ያልታወቀ ደብዳቤ ብቅ ያለው። የዊሊያም ደብዳቤ አብዛኛውን ዕድሜውን በሲያትል እንደኖረ በሰሜን ዳኮታ ለ8 ዓመታት መኖሩን ይጠቅስና ደብዳቤውን በጻፈበት ወቅትም በደቡብ ካሊፎርኒያ እንደሚኖር ጠቁመዋል። አሁን 83 ዓመት ሆኖኛል፣ የካንሰርም ታማሚ ነኝ ይላል በዊሊያም ስም የተጻፈው ደብዳቤ። ደብዳቤው ከተጻፉበት ጊዜ ጀምሮ ባሉት 7 ዓመታትም ፖሊስ የደረሰበት መረጃ የለም። በደብዳቤው ላይም እንደተጠቀሰው መንግስት በቴሌቪዥን ላይ ቃል አልገባለትም። ከዚያ ወዲህ ይኑርም አይኑርም አልተነገረም። ነገር ግን ምንም ሆነ ምን እነ ሞሪስ አልካትራዝ እስካልን ድረስ ስማቸው ሲነሳ ይኖራል። በእነሱ ምክንያት አልካትራዝ እስር ቤትን የተመለከቱ መጽሐፍት ተደርሰው ፊልሞችም ተሰርተዋል። እነ ሞሪስ ካመለጡ በኋላም ለጥበቃ በሚያመች መልኩ አልካትራዝ እስር ቤትን ለማደስ ታስቦ፣ ነገር ግን ወጪው ከፍተኛ ሆነ። በዚያም ላይ የነ ሞሪስ ማንም አይችለውም ከተባለው እስር ቤት ማምለጣቸው የአልካትራዝን እስር ቤት አስፈላጊነት አስተማማኝ አላደረገውም። ስለዚህም እነ ሞሪስ ባመለጡ በአመቱ አልካትራዝ የፌዴራሉ መንግስት እስር ቤት መሆኑ እንዲቋረጥም ተደረገ። ከዚያም ወዲህ አልካትራዝ በሳን ፍራንሲስኮ ከፍተኛ ቅርስነት ተመዝግቦና ተዘጋጅቶ ለጎብኚዎች ክፍት ሆኗል። እስረኞች ከሚሰቃዩበት ክፍሎች ጨምሮ እነ ሞሪስ ለማምለጥ የተጠቀሙባቸው መሳሪያዎችም ጭምር ይጎበኛሉ። የአልካትራዝን ደሴት በአሁኑ ጊዜ የሳን ፍራንሲስኮ ልዩ የጎብኚዎች ቦታን በመሆን በአመት 1.5 ሚሊዮን የሚሆኑ ቱሪስቶችም ይጎበኙታል። መልካም ጊዜ።